አርእስተ ዜና ቅዱሳን ገዳማትን እንደ ምሽግ በመጠቀም በሰፈረ አገዛዝ ወታደር ላይ ፋኖ የማያዳግም እርምጃ መውሰዱ ተሰምቷል። በአምባሰል ተራሮች ትላንትና ዛሬ ሙሉ ቀን በተደረገ የጨበጣ ውጊያም ቅዱሳን ገዳማትን እንደ መሸሸጊያ አድርጎ በቆየው መከላከያ ሰራዊት ላይ ከባድ እርምጃ መወሰዱ ታውቋል። በአምባሰል ወረዳ ዳግማዊት ኢየሩሳሌም ግሸን ደብረ ከርቤ ገዳምና በወረዳው አባላ ተብሎ በሚጠራው ተራራ ላይ ሰፍሮ የነበረው ያገዛዙ ኃይል ትላንት ታኅሳስ 5 2018 ዓ.ም ዛሬ ሙሉ ቀን በተወሰደበት እርምጃ በርካቶች ሙትና ቆስለኛ ተደርገዋል። ያገዛዙ ኃይል በውጊያው የቆሰሉበት ወታደሮችን ወደ ደሴ እንዳያሸሽ ዙሪያ ገባው ከርችም ጥርቅም ተደርጎ ተዘግቶበታል። ያገዛዙ ኃይል ቁስለኞችን የሚያወጣበት የማርያም መንገድ ጠይቋል። ፋኖም ባልዘፈንሽ ከዘፈንሽ ባላፈርሽ የሚል ምላሽ ሰጥቷል። መረጃውን በዝርዝር አጠናቅረነዋል። በሌላኛው መረጃችን ፋኖ በተለያዩ ቀጠናዎች በአገዛዙ ወታደሮች ላይ በፈጸመው ስኬታማ ደፈጣ ጥቃት ትላልቅ ድሎችን ማስመዝገቡ ታውቋል። በደፈጣ ጥቃቱ አገዛዙ ባለምጡቅ አእምሮ ባለቤት ሲል የሚያሞካሻቸው ሕፃን ደፋሪ ኮማንዶዎችና መሰረታዊ ወታደሮች ልክ እንደ ደረቀ ዛፍ ቅጠል ረግፈዋል። በሸዋ ቀጠና አገዛዙ ባለምጡቅ አእምሮ ሲል የሚያሞካሻቸው ሕፃን ደፋሪ መስጊድና ቤተ ክርስቲያን አርካሽ የአየር ወለድ ኮማንዶ አባላት መነሻቸውን ከደብረ ሲና ከደብረ ብርሃንና ከጣርማ በር አድርገው በሶስት አቅጣጫ ወደ መዘዞ እየተጓዙ ባለበት ድንገተኛ የሆነ የእሳት ውርጅብኝ ወርዶባቸዋል። መረጃውን በዝርዝር አጠናቅረነዋል። በተያያዘ ዜና መነሻውን ከጨዋይትና ከደልጊ ያደረገ የአገዛዙ ኃይል ለወረራ እየተንቀሳቀሰ ባለበት ከባድ የደፈጣ ጥቃት ተፈጽሞበታል። በደፈጣ ጥቃቱ በርካታ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ተሳፍረውበት የነበረው ተሽከርካሪም የእሳት ሲሳይ ሆነው ቀርቷል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በወገራ ወረዳ ጀጀ ሐሙሴ ዙሪያ በተደረገ ውጊያ ፋኖ ረቂቅ የውጊያ ስልቶችን በመጠቀም ትልቅ ድል ሲቀዳጅ፣ የአገዛዙ ወታደሮች ደግሞ ከባድ ኪሳራን መከናነባቸው ተሰምቷል። የአገዛዙ ወታደሮች አርሶ አደሩን ትጥቅ ለማስፈታት ውጊያ ከፍቶ የነበረ ቢሆንም ትጥቅ ሊያስፈቱ ሄዱት ትጥቃቸውን አስረክበው ሙትና ቁስለኛቸውን በየማሳው እያዝረከረኩ ፈርጥጠዋል። ትጥቁን ሊቀማ የነበረው አርሶ አደርም ከፋኖ ጋር ተቀናጅቶ በወሰደው የጸረ ማጥቃት እርምጃ ከቡድን መሳሪያ ጀምሮ ተጨማሪ ትጥቆችን ተረክበዋል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ የዛሬ ታኅሳስ 6 2018 ዓ.ም የአመሻሽ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ወደ ቀዳሚው መረጃችን አለፍን። በአምባሰል ተራራዎች በተደረገ የጨበጣ ውጊያ ቅዱሳን ገዳማትን እንደ መሸሸጊያ አድርጎ በቆየው መከላከያ ሰራዊት ላይ ከባድ እርምጃ መወሰዱ ታወቀ። በአምባሰል ወረዳ ዳግማዊት ኢየሩሳሌም ግሸን ደብረ ከርቤ ገዳምና በወረዳው አባላ ተብሎ በሚጠራው ተራራ ላይ ሰፍሮ የነበረው ያገዛዙ ኃይል ትላንት ታኅሳስ 5 2018 ዓ.ም ዛሬ ታኅሳስ 6 በተፈጸመበት መብረቃዊ ጥቃት በርካታ አባሉ ሙትና ቁስለኛ ተደርጎበታል። ያገዛዙ ኃይል ቁስለኞቹን ወደ ደሴ እንዳያሸሽ ዙሪያ ገባው ከርችም ጥርቅም ተደርጎ ተዘግቶበት ልክ እንደ ገና ዳቦ በላይ እሳት በታች እሳት እየነደደበት ነው። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ትላንት ታኅሳስ 5 2018 ዓ.ም ጀምሮ ዛሬ ውሎውን አምባሰል ተራራ አባላና ግሸን ላይ ሰፍሮ በነበረው የጠላት ኃይል ላይ ከባድ ጥቃት በመሰንዘር ድል ተቀዳጅቶ ውሏል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ደቡብ ወሎ ዞን አምባሰል ጅብጎዶ አባላ ተራራ ላይ ሰፍሮ የነበረው የብልጽግና ሰራዊትን ብርቱ ፍልሚያ በማድረግ አይቀጡ ቅጣት ቀጥቶታል። በዛሬው ዕለት ደግሞ ውጊያው አድማሱን አስፍቶ አባላ ተራራና በዳግማዊት ኢየሩሳሌም ግሸን ደብረ ከርቤ ገዳም ውስጥ መሽጎ በነበረው የጠላት ኃይል ላይ ብርቱ ጥቃት ፈጽመውበታል። ከግሸን ደብረ ከርቤ ገዳም በተጨማሪ ዚሃ ተብሎ በሚጠራው አካባቢ ላይ በነበረ የጠላት ኃይል ላይ መብረቃዊ ጥቃት ተፈጽመዋል። አናብስቶቹ በልጅ ኢያሱ ኮር ስር የ23ኛ ክፍለ ጦር አባላት ከደሴ ደላንታ የሚወስደውን ጥቁር አስፓልት ክርችም ጥርቅም አድርገው ዘግተው የጠላት ኃይልን ልክ እንደ ገና ዳቦ በላይ እሳት በታች እሳት ቆስቁሰውበት እያነደዱት ነው። የጠላት ኃይል ቁስለኞቹን ወደ ደሴ መውሰድ አልቻለም። በዚህም የማርያም መንገድ እንዲሰጠው የጠየቀ ሲሆን ነገር ግን የፋኖ አባላቱ ባልዘፈንሽ ከዘፈንሽ ባላፈርሽ ብለውታል።
ውጊያው ይህ መረጃ ወደ እናንተ እየደረሰ ባለበት በዚህ ሰዓትም ተጠናክሮ ቀጥሏል። የአገዛዙ ኃይል ዙያ 3 እና መድፍ እንዲሁም ሞርተርን ተጠቅሞ ከወደ ፋኖ የተከፈተበትን ጥቃት ለመከላከል ሙከራ እያደረገ ቢሆንም ነገር ግን ከአቅሙ በላይ ሆኖበታል። የፋኖ አባላቱ ከምሽግ ምሽግ እየተወረወሩ ያን ኃያል ክንዳቸውን እያሳረፉበት ነው። በተያያዘ ዜና የደጋው መብረቅ አሃዶች በጥምረት ባደረጉት ተጋድሎ አንድ ሙሉ ኦራል ሰራዊት መደምሰሳቸው ተሰምቷል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር አንሻ ክፍለ ጦርና ቀኝ አዝማች ተበጀ ወርቁ ክፍለ ጦር ከትላንትና ጋሽና ግሩም ኦፕሬሽን የቀጠለ ድል በጥላት ላይ ተቀዳጅተዋል። ዛሬ ታህሳስ 6 2018 ዓ.ም ከጧቱ 2 ሰዓት ጀምሮ አመሻሽ 11 ሰዓት ድረስ እልህ አስጨራሽ ትንቅንቅ አድርገዋል። ሁለቱ ክፍለ ጦሮች በጠላት ሰራዊት ላይ በወሰዱት መራር እርምጃ አንድ ኦራል ሙሉ ሰራዊት ሲደመሰስ ኦራሉም መጋየቱ ተሰምቷል። በተመሳሳይ በሰባት ፓትሮል ሙትና ቁስለኛውን የብልጽግና አገዛዝ ጭኖ ፈርጥጧል። በመቄት ወረዳና በዋርላ ወረዳ እስከ ጋሸና ባለው ሸፍነው የሚዋጉት ሁለቱ ክፍለ ጦሮች ሰንሰለታዊ ትስስርን በመዘርጋት ወደ አርቤት ወቄጣና ዋርላ ኮን ወረዳዎች የባዕድን ሎሌ እንዳይንቀሳቀስ ምድሩን የእሳት ረመጥ አድርገውበታል። አገዛዙ ኃይል በዙ 23 ታጅበው እየተንቀሳቀሰ ከበባውን ለመስበር ሙከራ ቢያደርግም ነገር ግን ቅዠት ሆኖበት ቀርቷል። ወደ ሌላኛው መረጃችን አለፍን። በሸዋ መዘዙ አካባቢ ፋኖ በፈጸመው ደፈጣ ጥቃት አገዛዙ ባለምጡቅ አእምሮ ሲል የሚያሞካሻቸው ሕፃን ደፋሪ በርካታ የአየር ወለድ ኮማንዶዎች መገደላቸው ታወቀ። የአየር ወለድ ኮማንዶ አባላቱ መነሻቸውን ከደብረ ሲና ከደብረ ብርሃንና ከጣርማ በር አድርገው በሶስት አቅጣጫ ወደ መዘዞ እየተጓዙ ባለበት ነው ድንገተኛውን የእሳት ውርጅብኝ የወረደባቸው። በዚህም በአየር ወለድ ኮማንዶ የ104ኛ ክፍለ ጦር ቃኞችና የክፍለ ጦሩ አባላት ሙትና ቁስለኛ ሲደረጉ ሲንቀሳቀሱበት የነበረው ተሽከርካሪም ዶግ አመድ ተደርጓል። በአየር ወለድ ኮማንዶ መነሻቸውን ከደብረ ሲና ከደብረ ብርሃንና ከጣርማ በር ያደረጉ የ104ኛ የኮማንዶ ክፍለ ጦር አባላት ዛሬ ታህሳስ 6 2018 ዓ.ም ንጋት ላይ በሶስት አቅጣጫ ወደ መዘዞ እየተጓዙ ባሉበት በፋኖ አንድ ሻለቃ ከባድ ደፈጣ ጥቃት ተፈጽሞባቸዋል። በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር ራምቦ ክፍለ ጦር ስር የሚገኙ የሁለተኛ ነበልባል ሻለቃ አባላት ናቸው ደፈጣ ጥቃቱን በመፈጸም ድል እንደሸማ የተቀዳጁትም። በዚህ ድንገተኛ የደፈጣ ጥቃት የ104ኛ አየር ወለድ ክፍለ ጦር ቃኞች ሙሉ በሙሉ ሲደመሰሱ በርካታ የክፍለ ጦር አባላትም ሙትና ቁስለኛ መደረጋቸው ታውቋል። በሌላኛው ግንባር ከመንዝና ግሽ አውራጃ ከሞላሌ ከተማ የተነሳው የአየር ወለድ ኮማንዶ በተመሳሳይ ወደ መለያና ወደ ባሽ ከተማ ሲንቀሳቀስ ራምቦ ክፍለ ጦር 3ኛ ማርበርግ ሻለቃ ጥቃት ተከፍቶበት ከባድ የሆነ የሰብአዊና ቁሳዊ ኪሳራን ተከናንበዋል። ወደ መዘዞ ለማቅናት በመጣው የአየር ወለድ ኮማንዶ ኃይልና ወደ ባሽ ለማቅናት በተንቀሳቀሰው የጠላት ኃይል ላይ በሁሉም ግንባሮች የአርበኞች ፋኖ ጦር በውጊያው መሳተፉ ታውቋል። በሸዋ ጠቅላይ ግዛት ዕዝ በየአውራጃው ጠንካራ ምት እየደረሰበት የሚገኘው የአየር ወለድ ኮማንዶ ክፍለ ጦር የፋኖን በትር መቋቋም ባለመቻሉ እንዲሁም አገዛዙ የሚሰጠውን ጸረ ሕዝብ የሆነ ትዕዛዝን በመቃወም ከነሙሉ ትጥቁ ወደ ፋኖ መቀላቀሉን ቀጥሏል። በዛሬው ዕለት በርካታ የኮማንዶና የአድማ ብተና አባላት ከመራሃ ቤቴ ጠፍተው ከነሙሉ ትጥቃቸው በሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር ዳዊት ክፍለ ጦር ስር የምትገኘው 3ኛ ቀስተ ንብ ሻለቃን ተቀላቅለዋል። የተከበራችሁ የምዕራብ ቤተሰቦች ወደ ሌላኛው መረጃችን አለፍን። በወገራ ወረዳ ጀጀ ሐሙሴት ዙሪያ በተደረገ ውጊያ ፋኖ ረቂቅ የውጊያ ስልቶችን በመጠቀም ድል ሲቀዳጅ የአገዛዙ ወታደሮች ደግሞ ከባድ ኪሳራን መከናነባቸው ታውቋል። የአገዛዙ ወታደሮች ከዙ 23 ጀምሮ ሌሎች ከባባድ የጦር መሳሪያዎችን ታጥቀው የጀጀህና የአካባቢው አርሶ አደርን ትጥቅ ለማስፈታት ውጊያ ከፍቶ የነበረ ቢሆንም ነገር ግን አርሶ አደሩ ከፋኖ ጋር በመቀናጀት በወሰደው የጸረ ማጥቃት እርምጃ ተጨማሪ በርካታ ቁጥር ያላቸው የቡድንና የነፍስ ወከፍ መሳሪያዎችን ማርኮ ለመታጠቅ ችሏል። ትጥቅ ሊያስፈታ ሄዶ ትጥቁን ያስረከበው የአብይ አህመድ ወንበር ጠባቂ ሰራዊቱ ሞትና ቁስለኛውን በየማሳው አዝረክርኮ ነው የፈረጠጠው ተብሏል። በሰሜን አማራ ቀጠና ወገራ ወረዳ ልዩ ቦታው ጀጀ ሐሙሴት ዙሪያ ትላንት ታህሳስ 5 2018 ዓ.ም እስከ ምሽት የዘለቀ ከባድ ተጋድሎ ተደርጓል። በተጋድሎ ፋኖ ረቂቅ የውጊያ ስልቶችን በመጠቀም ትልቅ ድል ሲቀዳጅ የአገዛዙ ወታደሮች ደግሞ ከባድ ኪሳራን መከናነባቸው ነው የተነገረው። የአገዛዙ ወታደሮች ከእዙ አመራሮችና ከክልሉ ካድሬዎች በተሰጣቸው አቅጣጫ መሰረት ከዙ 23 ጀምሮ ሌሎች ከባባድ የጦር መሳሪያዎችን ታጥቀው በወገራ ወረዳ የጀጀ ሐሙሴትና የአካባቢው አርሶ አደርን ትጥቅ ለማስፈታት ውጊያ ከፍቶ የነበረ ቢሆንም ነገር ግን አርሶ አደሩ ከአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ስር ከሚገኙት ከጎንደር የበጋሻውና ከታደሎ ብርሃን ክፍለ ጦሮች የተወጣጡ ፋኖች ጋር ተቀናጅቶ በወሰደው የጸረ ማጥቃት እርምጃ ታላቅ ድል መቀዳጀቱን ነው መረብ ሚዲያ ከዳግማዊ ቴዎድሮስ ኮር ህዝብ ግንኙነት ክፍል ለማረጋገጥ የቻለው።
ትጥቅ ሊያስፈታ በከባድ መሳሪያ ታግዞ ውጊያ ከፍቶ የነበረው የጸረ አማራው አገዛዝ ወታደር የተከፈተበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ ሽንፈትን ሲከናነብ፣ በአንጻሩ ደግሞ ከፋኖ ጋር ተቀናጅቶ መራር እርምጃ የወሰደው አርሶ አደሩ በርካታ ቁጥር ያላቸው የቡድንና የነፍስ ወከፍ ክላሽንኮቭ መሳሪያዎችን ማርኮ ለመታጠቅ ችሏል። በውጊያው ከ17 በላይ አገዛዝ ወታደሮች ሲገደሉ፣ ይህ የሟች ወታደሮች ቁጥር ወታደሮቹ ውጊያውን መቋቋም አቅቷቸው ሲሸሹ በተሽከርካሪ ጭኖ ከወሰዱት ሞትና ቁስለኛ ተርፎ በአርሶ አደሩ ስርዓተ ቀብሩ የተፈጸመ መሆኑ ታውቋል። በተጨማሪም 11 ወታደሮች ክፉኛ ቆስሏል የተባለ ሲሆን በርካታ የጦር መሳሪያም ከነ ተተኳሹ በወገን ኃይል ቁጥጥር ስር መዋሉ ተነግሯል። በተያያዘ ዜና መነሻውን ከጨዋይትና ከደልጊ ያደረገ ያገዛዙ ኃይል ለወረራ እየተንቀሳቀሰ ባለበት ከባድ የሆነ የደፈጣ ጥቃት እንደተፈጸመበት ተሰምቷል። በሰሜን አማራ ቀጠና ከጨዋይትና ከደልጊ በሁለት አቅጣጫ መነሻቸውን ያደረጉ ያገዛዙ ኃይሎች ለወረራ ሲንቀሳቀሱ ነው በቀጠናው 5 ቁጥር ተብሎ በሚጠራው አካባቢ ላይ ከባድ የሆነ የሽምቅ ጥቃት ተፈጽሞባቸው በርካቶች ሞትና ቁስለኛ እየተደረጉትም። የክፍለ ጦር መረጃና ደህንነት ክፍል የጠላት እንቅስቃሴን በማጥናትና ከክፍለ ጦሩ ዘመቻ መምሪያ ጋር በመቀናጀት ነው እርምጃውን የወሰደው። በምስራቅ ደንቢያ በሳንኬሳና ጅብጅባ መካከል በሚገኝ ልዩ ስሙ 5 ቁጥር ተብሎ በሚጠራው አካባቢ ላይ በተፈጸመው ደፈጣ ጥቃት ፋኖ የሽምቅ እውቀቱን ያሳየበት ታላቅ ድልን ሲቀዳጅ፣ በአንጻሩ ደግሞ ያገዛዙ ኃይል የተከፈተበትን ድንገተኛ ጥቃት መቋቋም አቅቶት ሙትና ቁስለኛውን በየአርሶ አደሩ ማሳ አዝረክርኮ ፈርጥጧል። በጠላት ላይ ድንገተኛውን ጥቃት በመፈጸም ድል የተቀዳጁት በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ 206ኛ የበጌ ምድር ክፍለ ጦር አባላት መሆናቸው ታውቋል። የክፍለ ጦር መረጃና ደህንነት ክፍል የጠላትን እንቅስቃሴ በማጥናትና ከክፍለ ጦር ዘመቻ መምሪያ ጋር በመቀናጀት ነው እርምጃውን የወሰደው ተብሏል። ለወረራ ሲንቀሳቀሱ የነበሩት ያገዛዙ ወታደሮች ልዩ ቦታው 5 ቁጥር ተብሎ በሚጠራው አካባቢ ላይ ከተሽከርካሪያቸው ሳይወርዱ በርካቶች የፋኖ አፈሙዝ ሲሳይ ሆነው ሲቀሩ፣ ቀሪዎቹ ደግሞ ሙትና ቁስለኛቸውን በየአርሶ አደሩ እያዝረከረኩ እግሬ አውጭኝ ፈርጥጠዋል። በተመሳሳይ ጣቁሳ ወረዳ ድኩል አርባ አካባቢ በተፈጸመ ደፈጣ ጥቃት የጠላት ኃይል ከባድ ጉዳትን አስተናግደዋል። የበጌ ምድር ክፍለ ጦር አካል የሆነችው ጣና ብርጌድ ከደልጊ ወደ ሻውራ የሚንቀሳቀስ የጠላት ኃይል ላይ ልዩ ቦታው ድኩል አርባ በተባለ አካባቢ በፈጸመችው ደፈጣ ጥቃት በርካታ ወታደሮችን ሞትና ቁስለኛ አድርጋለች። በተያያዘ ዜና ከደብረ ታቦር ወረታ ያለው መስመር ለ10 ቀናት ዝግ እንደሚሆን ተሰምቷል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ክፍለ ጦር ከወረታ ደብረ ታቦር ያለው መንገድ ከነገ ታኅሳስ 7 2018 ዓ.ም ጀምሮ ዝግ እንደሚሆን አስታውቋል። በላይ ያወጀውን ሌባና ወንጀለኛን የማጽዳት ስራ ለማከናወን ያስችል ዘንድ የመንገድ መዝጋቱ ግዴታ ሆኗል ተብሏል። በፋኖ ስም ተደራጅተው ህዝብ እያስመረሩ ያሉ ወንጀለኞችን እስክናጸዳ ህዝባችን በትዕግስት ይጠብቀን ሲል ነው የክፍለ ጦሩ ህዝብ ግንኙነት መምሪያ ያሳወቀው። በተመሳሳይ ከጎንደር ከተማ ወደ አዲስ ዘመን የሚወስደው የፌዴራል መስመር ለ6 ቀናት ዝግ እንደሆነ ነው። በቀጠናው የፋኖን ስም ለማጥፋትና በህዝቡ ላይ እልቆ መሳፍርት ግፍና መከራ ለማድረስ በመንግስት ተመልምለው በተሰማሩ ሽፍታና ዘራፊዎች ላይ በላይ ዘለቀ ዕዝ የማያዳግም እርምጃ እየወሰደ ይገኛል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታኅሳስ 6 2018 ዓ.ም የምሽት መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ ቸር ቆዩ።